እና አንድ ነገር ደግሞ መናገር ፈልጋለሁኝ ትላንትና የሆነ ነገር ሰምቼ ነበርና በጣም በቃ ትንሽ ተሰምቶኝ ነበር ማለት አንድ ሰው የሆነ ነገር ስላረገ ብቻ ሁላችንም ደግሞ እንደዚህ መደረግ ወይም ደግሞ ሆነ የለበትም እኔ ካንድ ሰው የሆነ ነገር ባጣ ቢያንስ ሰርቻ ያገኛለሁ እንጂ የሆነ ነገር እንደዚህ እንዲ አርጉልኝ እንደዚህ አልለም እና ደግሞ እኛ ማለት እኔ ራሴ ስራ ላይ ለምሳሌ አሁን ምንም እኔ ከሰውም ብር ጠይቂ ማላቅም አልጠይቅም አልችልም ምክንያቱም ስራ እስካለ ድረስ ሰርተህ ትሆናለህ አይደል እንዴ ግን በማይሆን ነገር ደግሞ ስሚነሳ አንዳንዴ ነበርክበት ማለት ተባል የሆነ አይምሮ ይስታልና አንዱ ባጠፋ ሁሉም መጠየቅ የለበትም ራሱ ያዘው መጠየቅ ያለበት ቢያንስ ይሆናል አይደል ሁሉም ሰው እንደ አዲስ ሁላችሁም እንደዛ ናችሁ ብሎ ደግሞ እንትማት ትንሽ ደምደሙ ይከብዳል እኛ ሰርተን መንበላ አልፎም ደግሞ ተርፎ የሰቦቻችንን ባለን ነገር የምንረዳ ሰዎች ነን እንደዛ ሊሻልኩበት ነገር ደግሞ የቡታጅራ ወንዶች ያው ምናምን ብሎ የሆነ ነገር ሲሰማ ትንሽ ተሰማኝ ያው የቡታጅራ ወንዶች ሲባል ያው ሁላችንም ነው የሚያካተተውና በዛ ማለት ደግሞ እኛ እንደዚህ አይነት ነገሮችን አርገን አናቂ ሰላም ውድ ቤተሰቦቻችን እንደምን አላችሁ እኛ በጣም ደህና ነን ያው ትንሽ ተፍቼ ነበር ያው በአንዳንድ ነገሮች ምክንያት ትንሽ ልገኝ አልቻልኩም ለዛም በጣም ይቅርታ እየጠየቅኩኝ ዛሬ ግን ያመጣኝ አንድ በጣም ትልቅ ነገር ነው በጣም ዛሬ ደብሮኝ ነው የመጣሁት የደበረኝ ምክንያት ደግሞ አሁን ላይ ባለው ነገር ሰሞኑን በሚነሱ ነገሮች ምናምን አንዳንድ ነገሮች ያው ዝም ማለት ስለሌለብኝ ነው የመጣሁት እና ያለው ነገር በጣም ይደብራል ነገሮች ደግሞ በዛ ይሄዱ ከሆነ ደግሞ በጣም ይደብራሉ ምክንያቱም አሁን ላይ ለምሳሌ አሁን እኔ በአንድ ሰው ላይፍ መግባት የለብኝም ለምሳሌ አሁን በፋሩቅ ላይፍ እኔ ገብቼ ነገሮች መበጥበጥ ለማይጠቅመኝ ነገር መበጥበጥ የለብኝም ገብቷል አይደል የፈለኩት ነገር እኔ ለምሳሌ በሰው ህይወት ይሆነን ተመልሼ ማላገኘው ነገሮችን ገብቼ ነገሮችን መበጥበጥም ማስቸገርም ምናምን የለብኝም እና በጣም አሁን ላይ ያለው ነገርም ይነሳውም ነገር ደስ አይልም ለፈልጌ ነው ገብቷል ፋሩቅ እንደ ጓደኝነት ማለት ነው አንተም ነግረኛል እዩኤልም ነግሮኝ ነበር ያለውን ነገሮችን ለማስተካከል ምናምን ፍጥሩም ነበር እና ያው አሁን በአብርሃምና በሩታ መሃል ምንም ነገር ባይገባ ደስ ይለኛል ምክንያቱም ሁለቱ በቃ ደስ የሚሉና አሪፍ ጥንዳሞች ናቸው ሁለቱ ማለት በቃ የሆነ በጣም የሚያምሩና የሆነ በቃ ባልና ሚስቶች ናቸው እንደዛ ሆኖ ባለ ሰዓት ደግሞ ያው ነገሮችን ደግሞ በመሃል እነሱን ለመለያየት የሚደረጉ ነገሮች ደግሞ በጣም ደግሞ ደስ አይልም ገብቷል አሁን ለምሳሌ እነሱ በቃ አሁን ኦሬዲ ተጋብተዋል ልጆች ሊወልዱ ነው ገብቷል በዛ መሃል ደግሞ ገብተው የሚበጠብጡ ሰዎች ደግሞ ያው ሊቆሙ ይገባል ገብቷል ነገሮች ምናምን እንደዛ በዛ ልክ መሆን የለባቸውም ገብቷል የሆነ ነገር ነው መስተካከል ምናምን ያለብንም እኛ ያው እንደ ጓደኝነት እንደ መተዋወቅ ሲጀመር የሆነ ችግር ሲኖር ምናምን ወንጀልም ነው በቃ እንዴት ይደብራል ገብቷል እኔ ለምሳሌ ባንተ ላይፍ ገብቼ መበጥበጥ የለብኝም ማስቸገር የለብኝም ገብቷል አይደል ብችል የሆነ ነገር ችግር ከፈጠርኩ ወይም ደግሞ የሆነ ነገር ችግር ካለብ ሳይለም ያለው ነገር ገብቷል አሁን ላይ በጣም በሰው ላይፍ እየገቡ የሚበጠብጡ ሰዎች አሉ ያው እኔ ደግሞ እንደ ጓደኝና ደስ አይለኝም ገብቷል እኔ እንደ አንድ ጓደኛዬ ሲያጠፋ ደስ አይለኝም ለመልሰው ይገባል ገብቷል አይደል ያን ነው የማስበው ገብቷል የሆነ ሰው ጥሩ ነው የሆነ ሰው ጥሩ አይደለም ይያልኩ አይደለም ግን በቃ የሆነ ስህተት የሆነ ነገር ከሆነ በቃ መስተካከል አለበት በሰው ላይፍ ማንም መግባት የለበትም በአብርሃምና በሩታ መሃል ገብቶ ሰው መበጥበጥ የለበትም ገብቷል በቃ ልክ ያለው ነገር ከሆነ ልክ አይደለም በቃ እኛም ግዴታችን ነው ገብቷል ነገሮችን ማስተካከል ማለት ነው እሺ የምትዩ ነገር ካለ ሰላም እሺ የሚላ ቤተሰቦች እንዴት ናችሁ አለን ሚላ እንዳለው በሰው ቤት ገብተህ ማብኳት የራስ ያሬሰው እንደማማሰል ማለት ነው የራስን እንት ያለ ወደ ሰው ቤት ማሽቃበጥ ምን ይባልሽ አይመስልም ማለት የሚያርጉን ነገር ስለ ይደብራል በቃ በአጠቃላይ ምቀኝነት ነው ገብቷል አንዴ ላይፍ ከተጀመረ በኋላ ሁለቱን ለመለያየት የሚደረገው ነገር እኔ አልተመቸኝም በጣም ገብቷል ስለ በቃ ሁለቱ የራሳቸውን ላይፍ እየኖሩ ነው በቃ አንቺኛውም የራሷን ላይፍ እንድትኖር ማድረግ ነው እንጂ እንዲለያዩ በወሬ በሆነ ነገር ገብቷል እንደዛ ነገር ባያደርጉ እኔ በጣም ደስተኛ ነኝ የሰው ወሬ መስማት የለባቸው የሰው ወሬ መስማት የራሳቸው በቃ ቆንጆ ፍቅር ላይ ያሉት የሰውን ከልካሻ ነገር የሰሙ ምናምን ሲጀመር ማለት ነው ታውቃለህ የሆነ ነገሮችን ማስተካከል በቃ የኛ ፋንታ ነው ገብቷል አሁን እንደ ጓደኝና የሆነ ሰው ሲያጠፋ የሆነ ነገር ሲያረግ ቢያንስ ቀርበው ልታወራ ይገባል በቃ ይሄ መቆም አለበት ማስቆም አለብን ገብቷል በሰው ላይፍ ገብተህ ነገሮችን መበጥበጥ ደግሞ የለብንም እኔ ባንተ ላይፍ ገብቼ ያንተን ነገር ማስተካከል እንጂ ያለብኝ እንደ ጓደኛ
ማለት የሚሰማኝ ከሆነ ማለት ነው ገብቷል ፈጣሪ ራሱ እኮ አይወደው ምን ገብቷል አዩልም እኮ እየፈለጋችሁ እኮ አቷቸው እኮ ነው እኔም ባገኛቸው ደስ ይለኝ ነበር በእርግጥ ማለት ነው አዩል እየፈለጋችሁ ነው ደውሎኝ ነበር ነግሮኛል እንደ ጓደኛ ደስ አይለኝም በቃ የሆነ መጥፎ ነገር ሲገኝ ደስ አይለኝም ገብቷል አቷቸው አለኝ ብናወራቸው ራሱ አሪፍ ነው አግኝተናቸው እነሱም የለም ተደብቀዋል መሰለኝ ያሉበት ድረስ ነው አይ ነገር መስተካከል አለበት ገብቷል የሆነ እንደሆነ ነገር አሁን ብዙ ሰው እንደዚህ እየጠየቀኝ ነው ገብቷል መሰለኝ እነሱ ራሱ በአብራም ይቀናል መሰለኝ ሁለቱ በቃ ይሁን ይደብራል ያለን ነገር ማስተካከል ነው ያለው ቅናት ይሁን ቅናት ወይ ጥላቻ ነው የሚችለው በቃ እንጂ ሌላ ነገር አይሆንም ገብቷል ያለበት ነገር አቃው አይደል ወይ ጥላቻ ነው ያልኩ ያለበት ነገር እኮ ማለት ነው እኛንን ማስተካከል ያለብን ገብቷል በአብርሃምና በሩታ ጉዳይ ሰው ጣልቃ ገብቶ የሆነ ነገሮችን መበጥበጥ የለበትም እኛ ነው ማስተካከል ያለብን ገብቷል እንደ ጓደኝነት ማለት ነው ሰንበሪ መጥቶ እንትን ስላለ ዛሬ ስለመጣ ሰበው ከሲጀምረስ መስማትም የለባችሁም አዎ በቃ እኔ የምለው ማስተላለፈው ፍቅር ህይወት ነው አይደል ትዳር ነው የፈጣሪ ስጦታ ነው ቀልድ አይደለም አይደል እንዴ ቀልድ ነው እንዴ ቀልድ አይደለም ሲጀመር ፈጣሪ አጣመረው ማንንም ሊለዩ አይችልም ገብቷል በዚህ እኔ አምናለሁ ምንም ቢሉ ሊያዩ ይችላል ገብቷል ግን እነሱ ጋር ነገር መድረስ የለበትም እዚህ ጋር እኛ ማስተካከል ያለብን ነገር ካለ ገብተው አግኝተናቸው ምናምን ሲጀመር ማለት ነው አንድ ነገር ልንገራችሁ አሁን ለምሳሌ በሁለት ባልና ሚስቶች መሃል ሶስተኛ ወገን እኮ አያስፈልግም ገብቷል እኔ እንደ እንትን ማለት ነው አያስፈልግም ስለዚህ በቃ ይሁን ያጠፋውም ያው የሰው ልጅ ያጠፋል ችግር የለውም ግን በቃ መመለስ አለበት ሁለቴ ሶስቴ አራቴ ሊነገሩ አይገባም ገብቷል ለየፈለኩት ነገር በቃ ነገሮች እንደዚህ መቀጠል የለባቸውም ነገሮች መስተካከል አለባቸው በቃ መጥፎ ነገር ሊፈጠር አይገባም ማንንም ሰው ለሚወደው ሰው መጥፎ ነገር አያስብም አይመኝም ገብቷል እኔም እንደማስበው ያ ነው በቃ እኔ አብርሃምና ሩታ በመጥፎ ነገር እንደ የሆነ አላል ሰው እንዲነካቸው እኮ የሆነ ክፉ ነገር እንዲነካቸው አልፈቅድምም አልፈልግም ገብቷል ለፈለኩት ነገር ስለዚህ ያው እንደዚህ አይነት ነገር የምታረጉ ሰዎች በቃ ከድርጊታችሁ ብትጠቁቡ አሪፍ ነው ከድርጊታችሁ ከእንትናችሁ በቃ ይሆናል አይደል ከመጥፎ ነው ያለው ነገር ምናምን ማስተካከል አለባችሁ ገብቷል እኔ አሁን ይደብረኛል የሆነ ሰው ሲያጠፋ ለመልሰው ወይም ደግሞ በቃ ለምንድን ነው ያረከው ብዬ ነው እንትምለው ገብቷል ያ ነገር ደግሞ መሆን የለበትም የለም ተደብቆ ኮሚቴሉም ሰፈር ላይ ልጆቹ ራሱ እሺ ነው ልናገኛችሁ ምን ችለው ስለ አግኝተን ብናወራቸው እኮ አሪፍ እኮ መጀመሪያ እነሱ ነው ያመጣቸው ወደ ያመጣት ወደ እንትን ያመጣት ወደ ሚዲያ ያመጣት እነሱ ናቸው አይደል ተደብቆ ኮሚቴሉ በጣም ላገኛቸው ፈልጌ ነበር ያልፈለኩባቸው ይተም እኔም ፈልጊያቸዋለሁ ተደብቀው ነው ያሉት የት እንዳሉ አይታወቅም ብቻ እኔ እዩንም እየፈለጋቸው አጥቷቸዋል ያችንም ልጅ ነፂ የምትባለውን ማጥቷታል ነኪዬንም ብሩኬም ተደብቀው መሰኛቱ የሉም ብቻ ሰፈር ላይ ማውሉ ምን ያቻቸው ማለት ነው በጣም አጥቷቸው እና ሌላ የሚላስ የሆነ ነገር በእስኪ እሺ አሁን ምን አለ መሰለክ የሆነ ነገር መናገር ፈልጌ ነበር ያው ጓዶቻችንም ማለት ነው አሁን ኃላፊነት አለብን ነው ያልኩ ያለሁት ይሄ ነገር መፈጠር የለበትም አብርሃምና ሩታ አንድ ላይ ነው መሆን ያለባችሁ ጀመር ማለት ነው እኔ የማስበው ያን ነው በሰው ላይፍ እየገባችሁ አትበጥብጡ ትዳር ክቡር ነው ትዳር የፈጣሪ ስጦታ ነው በሰው ስጦታ በሰው መታደል ላይ ገብታችሁ ያው ባበጠብጡና የሆነ ገና የሆነ ለማይሆን ነገር ደግሞ የሆነ ምትለፉና መጥፎ ነገሮች የምታረጉ ሰዎች ከድርጊታችሁ ተቆጠቡ ማለት ነው በጣም ያስጠላል ይደብራል ከናንተ እንደዚህ አይጠበቅም እና ደግሞ በዚህ ዘመንም ቅናት ሲል ቅናት ንኩን ያውን ቀንታ ታገኝ ነገር ላይ ይሻል ቢለያዩ ተለያዩም በለኝ ያው ሀብታም ነው እነሱ ደስተኛ ምን አለ ስኬት ሊሆን አይችልም የሰው ትዳር መበጥበጥ እኮ ስኬት ሊሆን አይችልም የሰው ትዳር አፍርሰ ምን ጥቅም አለው በጣም እኮ ሼም ነው አይደል አሬ ደብራር ሲጀመርም እና አንድ ነገር ደግሞ መናገር ፈልጋለሁኝ ትላንትና የሆነ ነገር ሰምቼ ነበርና በጣም በቃ ትንሽ ተሰምቶኝ ነበር ማለት አንድ ሰው የሆነ ነገር ስላረገ ብቻ ሁላችንም ደግሞ እንደዚህ መደረግ ወይም ደግሞ ሆነ የለበትም እኔ ከአንድ ሰው የሆነ ነገር ባጣ ቢያንስ ሰርቻ ያገኛለሁ እንጂ የሆነ ነገር እንደዚህ እንዲ አርጉልኝ እንደዚህ አይደለም ምክንያቱም ፈጣሪ እጅና እግር ሰጥቶኛል ሰርቼ ነው የምበላው እና እዚህ ጋር ደግሞ ያገናኘን ደግሞ የጓደኝነት ፍቅር እንጂ ሌላ ነገር አይደለም ጥላቻ አይደለም ምናልባት አንድ ሰው ሊያጠፋ ይችላል የሆነ ነገር ሊያደርግ ይችላል ግን ሁሉም ሰው ደግሞ እንደዚህ ብር እንትን ብላችኋል ምናምን የሚባል ነገር ደግሞ አለ ያን ነገር ደግሞ ትንሽ ስለደበረኝ ነው ስለከፋኝ ነው እና ያ ነገር መስተካከል አለበት እኔ እንደዛ ይሰማኛል ልክ ነው በአንዱ ጥፋት ማንንም መጠየቅ የለበትም ምክንያቱም ያ ሰውዬ ኃይል ካለው ሊኖር ያቀሰው እና ደግሞ እኛ ማለት እኔ ራሴ ስራ ላይ ለምሳሌ አሁን ምንም እኔ ከሰውም ብር ጠይቄ ማላቅም አልጠይቅምም ልጠይቅም አልችልም ምክንያቱም ስራ እስካለ ድረስ ሰርተህ ትሆናለህ አይደል እንዴ ግን በማያን ነገር ደግሞ ስሚነሳ አንዳንዴ ነበርክበት ምናምን ስትባል ይሁን አይምሮ ይስታልና አንዱ ባጠፋ ሁሉም መጠየቅ የለበትም ራሱ ያዘው መጠየቅ ያለበት
እና እንደዛ ነው የሚጨምረው ነገር አለ እስኪ እና ሲቀጥል ሌላው ባጠፋው ደግሞ ሁላችንም የምንወቀስበት ምክንያት ነው ቢቀር ይሄንን ነገር መናገር ፈልጋለሁ። በአንዱ ጥፋት ሁላችንም መጠየቅ የለብንም። አንተ የራስ ስራ አለ እኔ የራስ ስራ አለ። አዎ ስለሞድ ስለማከብር ነው ሁለታችንም ማለት ነው ገብቷል። እዚህ ጋር ያገናኘን ማለት ነው። ሲጀመር መጥፎ ነገር ብናስብ ኖሮ ድሮ ነበረ አለ አይደል ውሸታም መሆናችን የሆነ በቃ መጥፎ መሆናችን ግልጽ የሚሆነው የነበረው ማለት ነው። ግን አንድ ሰው ካጠፋ ቢያንስ ይሆናል አይደል ሁሉም ሰው እንደ አዲስ ሁላችሁም እንደዛ ናችሁ ብሎ ደግሞ እንትን ማለት ትንሽ ደግሞ ይከብዳል። እኛ ሰርተን መንበላ አልፎም ደግሞ ተርፎ ቤተሰቦቻችንን ባለን ነገር የምንረዳ ሰዎች ነን። እኛ መጥፎ ነገር አናስብም፣ መጥፎ ነገሮችንም አናረግም፣ ለመጥፎ ነገርም እዚህ ጋር ደግሞ አልተገኘንም እና ያው እኛ ካጠፋን በጣም ይቅርታ። ግን ያው የሆነው ነገር ትንሽ ስለደበረኝ ነው እኛን አይወክልንም። የሆነው ነገር ትንሽ ይደብራል። እንደዛ ሊሻልኩበት ነገር ደግሞ የቡታጅራ ወንዶች ያው ምናምን ብሎ የሆነ ነገር ሲሰማ ትንሽ ተሰማኝ። ያው የቡታጅራ ወንዶች ሲባል ያው ሁላችንም ነው የሚያካትተውና በዛ ማለት ደግሞ እኛ እንደዚህ አይነት ነገሮችን አርገን አናውቅም። ቢከፋን እንኳን ቢደብረን እንኳን የሆነ ነገር አግኝተን መለወጥ እንፈልጋለን እንጂ ይሆናል አይደል እንደዚህ አይነት ነገሮችን አስበን አናውቅም። ትንሽ ለዛ ነው እንደዚህ የተሰምቶኝ ያወራሁት። ካጠፋው በጣም ይቅርታ። ደግሞ እኔ ማለት ለምሳሌ አሁን ጓደኛ ነኝ ቢቸግረኝ እኔን ጓደኛ ነኝ የምጠይቀው ሌላ ሰው ጠይቃለህ? አልጠይቅም። ምን ብለህ ጠይቃለህ? በቃ እርስ በርስ መደጋገፍ አይደል እንዴ? መደጋገፍ ነው ገብቶሃል። ቢከፋ ቢደብርክ የሆነ ሰው እንደዚህ በውሸት ነገር ያደርጋል እንጂ የሆነ ነገር ፈልጌ የሆነ ሰውን እንትን ለማለት ፈልገም ምናምን እና ከዛ አንፃር ነው እና በቃ ማየው ነገር በጣም ስላስጠላኝ ማለት ቲክቶክ ገብቼ ሳሳልፍ እንዲ ስክሮል እያደረኩ ሲሄድ የቡታጅራ ወንዶች ሌባ ናቸው ምናምን ይባላል። ለምሳሌ የሆነ እውነታ ምናምን ካለኝ ለምሳሌ የሆነ ነገር ሳላረግ በቃ ሙሉ በሙሉ እንትኔ አፌ መናገር እችላለሁ ስለራሴ ማለት ነው። ምናልባት ስለሰው ላላቅ እችላለሁ። የሆነ ጓደኛዬ ሰንበዲ ሊያጠፋ ይችላል። አንድ ሰው ባጠፋው የቡታጅራ ወንዶች ይባላል። ያ ደግሞ ያው ግለሰብን አይደለም የሚወክለው ሀገርን ነው። እኛ ደግሞ የቡታጅራ ልጆች ሰርተን ጠንክረን ሰርተን ምንበላ ሰዎች ነንና ያ ደግሞ መሆን የለበትም። እንደ አንድ ተሰምቶኛል። እንደ አንድ ሰው የሆነ ጀለሴ ሊያጠፋ ይችላል። ሰንበዲ የሆነ ነገር ሊያደርግ ይችላል። እሱም ሳያስበው ሊሆን ይችላል ማለት የሆነ ነገር በቃ ትንሽ ተሳስቶም ሊሆን ይችላል ያደረገው አላቅም። ግን ያው አንዳንዴ ስህተት ይኖራል። ያ ነገር ደግሞ ያው ሁሉንም ደግሞ ሲያካትት ደግሞ ትንሽ ይደብራል። የቡታጅራ ወንዶች ሲባል እኔ እንደ ከተማ የሆነ ነገር ስትባል ደስ አይለኝም። ከዛም ባለፈኛንም ሀገሩን እንጂ ያስተያየው በቃ ያ ነው ገብቷል። ሊፈለኩት ትልቅ ነገር እኮ ነው። ሌብነት እንትን ብሎ ሀገርን ማስደፈር በጣም የሚያስጠላ ታውቃለህ አይደል? ትክክል ያስጠላል በጣም። የሰው ልጅ ወደ አልተፈለገ ነገር ሲገባና አንዳንዴ ሰይጣን የሚያሳስታል ታውቃለህ አይደል? ሰይጣን ስለሚያሳስ ያው አልፈርድበትም እችላለሁ። ምክንያቱም የነበረበት ኮንዲሽን ስለሚያውቀው ነው ያላቀም አልፈርድም። ያደረገው ነገር ቢያስጠላም ቢደብርም እኔ እንደራሴ እንደግሌ እኔም ተሰምቶኛል። ስህተት ማለት ምን አለ መሰለህ የሆነ ሰው ሊያጠፋ እኮ ይችላል። በቃ አጥፍቷል፣ አንዴ አጥፍቷል። በቃ ሁለተኛ ደግሞ እንዳይደገም ነው መሆን ያለበት፣ መስተካከል አለበት እና ያን ነገር መሆን የለበትም። በቃ እኛም የሆነ እንደዛ እንዳልሆነ ልነግራችሁ ነው ማስበውና ብቻ እኛ የለንበትም ስማችንም በቃ ማለት ሁላችንም ልንጠየቅ አንችልም። አንድ ሰው ባጠፋው አንድ ሰው መጠየቅ ያለበት አይደል? አዎ ሰንበሪ ሁለት ሰው ሶስት ሰው ላጠፋው እኛ ሁላችንም ቡታጅራ አንድ ላይ ተደርጎ ጅምላ ጭፍጨፋ ሰው ባለፈ ከተማዋ ስም ገዝታ የሚያበላሽ ነገር ስለሆነ በጣም በቃ እኔ በግሌ በጣም ይሰማኛል። መጨመሪበት ነገር ካለ እስኪው ነገር አላቸውና በመጨረሻ ማለት ነው የምፈልገው በቃ ሳጠቃለው ማለት ነው በሰው ህይወት የምትገቡ ሰዎች እባካችሁ ራሳችሁን ጠብቁ። በሰው ህይወት አትግቡ፣ አያገባችሁም፣ አይመለከታችሁም። እና የሆነ በቃ ማይሆን ነገር እየሰራችሁ ደግሞ የሆነ ሁሉንም ደግሞ የምታስጠቁሩ ሰዎች ደግሞ ያው ከድርጊታችሁ ተቆጠቡ። ይደብራል። እና በቃ ቡታጅራ ፍቅር ነች። ቡታጅራ ሰላም ያለባት ከተማ ነች እንጂ እንደዚህ አይነት ነገር የሚወራባት ከተማ አይደለችም። የራሳችሁን ኑሮ ነው የሰው ኑሮ የምንኖሩ ሰዎች የራሳችሁን ህይወት ኑሩ ነው እያልኩ ያሉት። ጨርሻለሁ በቃ